በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ እምነት ተከታዮች በያላችሁበት በአገር ውስጥም በውጭ ሀገርም የምትኖሩ ሁላችሁ ሰላምና ጤና ይድረሳችሁ እያልን እንኳን ለ2018 ዓመተ ምህረት የከታብራ በዓልና የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት እንዲሁም የቃና ዘገሊላ በዓልን አስመልክቶ እንኳን ሁላችሁ አደረሳችሁ እያልን ከዚሁ ጋር በተያያዘ የእግዚአብሔርን ቃል ልናስተምራችሁ ልንመክራችሁ እነሆ ድምፀ ተዋሕዶ መንፈሳዊ ሚዲያ ፕሮግራሙን ይዞላችሁ ቀርቧል። አብራችሁን እንድትሆኑ ከወዲሁ እንጠይቃለን። ውድ ተመልካቾቻችን፣ አድማጮቻችን የቃና ዘገሊላን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ውሃውን ወደ ወይን ጠጅ የለወጠበትን አስመልክተው ቃለ እግዚአብሔር የሚያስተምሩን የሚመክሩን ዲያቆን አዝመራው ዋለልኝ የዕለቱን ወንጌል በሚገባ ያስተምሩናል። በሳቸው ላይ አድሮ የሚያስተምረን የሚመክረን የአባቶቻችን አምላክ የኔና የእናንተ አምላክ አምላካችን እግዚአብሔር የእሱ ቅዱስ ፈቃድ እንዲሆንልን ዘንድ እየጠየቅን አብራችሁን እንድትሆኑ እነሆ ጋበዝናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የድምፀ ተዋሕዶ ተከታታዮች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ የኛም አምላካችን ልዑል እግዚአብሔር ይክበር ይመስገን። ንጽሕት በድንግልና ስርጉት በቅድስና እየተባለች የምትመሰገን እመቤታችን ቅድስት ድንግል ማርያም ልጇ በረከቷ ስላልተለየን ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር አምላክ ባከበራቸው ክብር መጠን ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው ወይንኬ አልቦሙ በሚል እንነጋገራለን። ወይን እኮ የላቸውም። የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ላይ ቃሉን የተናገረችው እመቤታችን ቅድስት ድንግል ማርያም ናት። የተነገረው ደግሞ ለልጇ ለወዳጇ ለኢየሱስ ክርስቶስ ነው። ይህንን ቃል የዘገበልን ወንጌላዊ ዮሐንስ ይባላል። ወንጌላዊ ዮሐንስ በመጽሐፍ ቅዱስ ውስጥ በተለይ ሐዲስ ኪዳን ከአራቱ ወንጌላት ሰማያዊውን ምስጢር በመግለጽ የሚታወቀው ዮሐንስ ወንጌላዊ የሚባለው በኋላ እናታችን እመቤታችን ቅድስት ድንግል ማርያምን እናት አድርጎ ተቀብሎ ለሁላችንም የሁላችን እናት እንድትሆን አድርጎ የሰጠን ይህ ወንጌላዊ ይህንን ቃል ዘግቦልን እናገኛለን ማለት ነው። ይህን ክፍል ከዮሐንስ ወንጌል ምዕራፍ 2 ጀምረን ስንመለከት በሶስተኛው ቀን በቃና ዘገሊላ ሰርግ ሆነ ይለናል። በሶስተኛው ቀን በቃና ዘገሊላ ሰርግ ሆነ። በዚያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነበረች። ኢየሱስም ከደቀ መዛሙርቱ ጋር ተጠርቶ ነበር። ወይናቸውም ባለቀ ጊዜ እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን ወይን እኮ የላቸውም አለችው ይላል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስም ካንቺ ጋር ምን አለኝ ጊዜ ገና አልደረሰም እንዳላት ይናገራል። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ሄዳ እነዛን አሳላፊዎችን የሚላችሁን አድርጉ አለቻቸው። ክርስቶስም ጋኖቹን ውሃ እንዲሞሏቸው ከዚያ በኋላ ደግሞ ቀድተው ለታዳሚዎች ለድምተኞች እንዲሰጡ ትእዛዝ ሰጣቸው። ያን ጊዜ ቀድተው ሲሰጡ ውሃው ተቀይሮ ወይን ሆኖ የሚጥም ሆነ ይላል። አጠቃላይ ታሪኩ ይህንን የሚመስል ነው። በውስጡ የያዛቸው ነገሮች አሉ። አንደኛ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር የሚለው ነው። ሁለተኛ በሰርጉ የታደሙትን እናያለን። ሶስተኛ ደግሞ የእመቤታችን የቅድስት ድንግል ማርያምን ንግግር፣ የክርስቶስን ንግግር እንዲሁም ደግሞ አሳላፊዎች የሰሩትን ነገር እናያለን ማለት ነው። በሶስተኛው ቀን ሲል ሁለት አይነት ትርጉም አለው። በሶስተኛው ቀን በቃና ዘገሊላ
ሰርግ ነበር። ሶስተኛ ቀን የተባለች አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ ጾሞ ጸልዮ የተመለሰባት ቀን ያችን እንደ አንድ አድርጎ በማክሰኞ ቀን ነው የተጠመቀው። ከተጠመቀ አልዋለም፣ ዕለቱን ሄዶ ያድራል። 40 ቀን የሚሞላው ቅዳሜ ነው። ቅዳሜን ከማክሰኞ እስከ ቅዳሜ አንድ አድርጎ ቆጥሮ ከዚያ በኋላ ለእሑድ ሶስተኛ ቀን ማክሰኞ ትሆናለች ማለት ነው። በዚህ አቆጣጠር ሶስተኛ ቀን ይባላል። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገሊላ የገባበት ቀን ነው። ወደ ገሊላ ከገባበት በሶስተኛው ቀን በቃና ዘገሊላ ምን ነበር? ሰርግ ነበረ ይላል። ሰርግ ነበረ። በሚስጥራዊ ትርጉሙ ደግሞ በሶስተኛው ክፍለ ዘመን ማለት ነው። በኋላ እናየዋለን። በሚስጥረኛው ትርጉሙ በሶስተኛው ክፍለ ዘመን በቃና ዘገሊላ ሰርግ ነበር። በዛ በሰርጉ ቤት እመቤታችን ተጠርታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነደቀ መዛሙርቱ ተጠርተዋል። የተጠሩበት ምክንያት አለ። ለጊዜው እመቤታችን ቅድስት ድንግል ማርያም ቤተ ዘመድ ነበረችና ይላል። ቤተ ዘመድ ነበረችና ያም ባይሆን ደግሞ ሰርጉን የደገሰው ሰው የክርስቶስ ደቀ መዝሙር ነው። ስለዚህ ናትናኤል የክርስቶስ ደቀ መዝሙር ስለነበረ ሰርጉን ያዘጋጀው ሙሽራው ደግሞ የናትናኤል ዘመድ ስለሆነ በዚያ ምክንያት ተጠርተው ተገኝተዋል። ነገር ግን በዚህ ውስጥ የምናየው ነገር አለ። አንድ ሰው ሰርግ ሲያዘጋጅ፣ ሰርግ ሲያደርግ፣ ሲሰርግ ምንድነው ማንን ነው መጥራት ያለበት? በሚጠራበት ጊዜ ዘመዶቹን ሲጠራ ሊረሳቸው የማይገቡ አካላት እንዳሉ ያስታውሰናል። ሊረሳቸው የማይገቡ ሁልጊዜ ሊጠሩ ሁልጊዜ በሰርጋችን ሊገኙ የሚገባቸው አካላት አሉ። እነዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ከቅዱሳኑ ጋር መሆኑን መርሳት የለብንም። ኢየሱስ ክርስቶስ ከእናቱ ጋር ከቅዱሳኑ ጋር መጠራት መቻል አለበት ማለት ነው። መጠራት መቻል አለበት። አሁን በዚህ ወቅት ብዙ ሰርጎች ይደረጋሉ። በዚያ ጊዜ በቃና በዘገሊላ ብዙ ሰርጎች እንደሚኖሩ አንጠራጠርም። ክርስቶስ የተገኘው ግን በአንዱ ሰርግ ብቻ ነው። አያችሁ፣ በአንዱ ሰርግ ብቻ ነው። ብዙ ሰርጎች ነበሩ። ነገር ግን በአንዱ ሰርግ ክርስቶስ ተገኝቷል። ያ አንድ ሰርግ ደግሞ ዛሬ በቤተ ክርስቲያናችን የሚደረገው ቤተ ክርስቲያናችን እናንተ ዛሬ ሁለት አይደላችሁም አንድ ናችሁ ብላ በማኅተሟ በስጋዋ ደግሞ አትማ የምትድራቸው በዚህ ሰርግ ክርስቶስ ይገኛል ማለት ነው። ስለዚህ ሁላችንም ሰርግ በምናደርግበት ጊዜ፣ ግብዣ በምናደርግበት ጊዜ፣ ታዳሚዎችን በምንጠራበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ከእናቱ ጋር ከቅዱሳኑ ጋር መጥራት አለብን። እሱ የሌለበት ሰርግ አያችሁ፣ ስለተጠራች እመቤታችን ስለተጠራች፣ ክርስቶስ ስለተጠራ፣ ቅዱሳኑ ስለተጠሩ በሰርጉ ቤት የደረሰው ችግር እንዲፈታ ሆኗል ማለት ነው። እንዲፈታ ሆኗል። ከማፈር ድነዋል፣ ከመዋረድ ድነዋል። ይሄ የሆነው እመቤታችን ቅድስት ድንግል ማርያም ከልጇ ጋር በሰርጉ ቤት ስለተገኘች ነው። አሁንም ሰርግ ስናደርግ በዚያ አይነት መልኩ መደረግ አለበት። ከዚያ ባሻገር ግን ክርስቶስ ወደ ሰርጉ የተገኘበት ምክንያት ምንድነው ብለን ብንጠይቅ ተመልከቱ። በዘፍጥረት ምዕራፍ 2 ከቁጥር 28 ላይ ስንመለከት የመጀመሪያዎቹን ተጋቢዎች አዳምና ሔዋንን ዲያብሎስ ድል ነስቷቸዋል። አዳምና ሔዋን የመጀመሪያዎቹ ተጋቢዎች፣ የመጀመሪያዎቹ ባልና ሚስት ድል ነስቶ ጋብቻ ኃይል እንዳይኖረው ደካማ እንዲሆን የሚወለዱ ልጆችም ድኩማን እንዲሆኑ አድርጓቸዋል። ስለዚህ ክርስቶስ በጋብቻ በሰርግ ቤት ተገኝቶ ያንን ዲያብሎስ ድል ነስቶ ኃይልን ጽንን ሰጠ ማለት ነው። ይህ ሚስጥር ታላቅ ነው የምንልበትን ሐዋርያው ቅዱስ ጳውሎስ እንደተናገረ ስለ ጋብቻ ሲናገር ይህ ሚስጥር ታላቅ ነው ያለው። ስለዚህ ታላቅ የሆነ ሚስጥር እንድናደርግ ያደረገን ክርስቶስ በሰርግ ቤት ስለተገኘ ነው። በእንዲህ አይነት ክርስቶስ በተገኘበት ሰርግ የሚወለዱ ልጆች ደግሞ ኃይል ያላቸው ዲያብሎስን ድል መንሳት የሚችሉ
ራሳቸውን ለመንግስተ ሰማያት ማዘጋጀት የሚችሉ እናት አባታቸውን ማክበር መታዘዝ የሚችሉ ልጆችን እናፈራለን ማለት ነው። ስለዚህ የመጀመሪያው ነገር ሰርግ በመናደርግበት ጊዜ መጠራት ያለባቸውን መርሳት የለብንም። ሁሉ ጊዜ እነዚህን አካላት ልንጠራቸው በሰርጋችን ሊታደሙ ይገባቸዋል ማለት ነው። በታሪኩ የምናየውም ይሄንን ነው። እመቤታችን ቅድስት ድንግል ማርያምን ከልጇ ከኢየሱስ ክርስቶስ ጋር ከደቀ መዛሙርቱ ጋር ወደ ሰርጉ የጠራው ሙሽራ የወይኑ ጠጅ ባለቀ ጊዜ ታዳሚዎች የተጠሩት ሰዎች ቤተ ዘመዶች ተሰብስበው የወይኑ ጠጅ ባለቀ ጊዜ እመቤታችን ቅድስት ድንግል ማርያም ምን አለች? ወይንኬ አልቦሙ፣ ወይን እኮ የላቸውም አለች። ወይን እኮ የላቸውም አለች። በምን አውቃ ነው? እውነት ነው፣ ልጇ ኢየሱስ ክርስቶስ ያውቃል። አይደለም በጋኑ ውስጥ ያለውን ወይን ይቅርና በእኛ ልቡና ያለውን እኛ ያሰብነውን ነገር እንኳን የሚያውቅ ነው። ይፈትን ልብ ወኩላሊተ እግዚአብሔር፣ እግዚአብሔር ልብንና ኩላሊትን ይመረምራል ይፈትናል ተብሎ ተነግሯል። ስለዚህ በእኛ ልቡና ያለውን እንኳን የሚያውቅ አምላክ በጋኖቹ ውስጥ ወይን እንደሌለ ያውቃል። ነገር ግን እመቤታችን ቅድስት ድንግል ማርያም ወይን እኮ የላቸውም እስክትል ድረስ ጠብቋታል። ለምንድን ነው? ከዚያ ቀድሞ እኮ እንደሌላቸው አውቆ መቀየር ይችል ነበር። ራሱ ማዘዝ ይችል ነበር። ጋኖቹን ውሃ ሙሏቸው ብሎ መናገር ይችል ነበር። ነገር ግን እመቤታችን እስክትናገር ጠበቀ። ለምን ይመስላችኋል? አያችሁ፣ ዋናው ምክንያት የእያንዳንዳችን ድርሻ ስላለን ነው። እግዚአብሔር ምንም ሁሉን የማድረግ ኃይል ቢኖረው የኛን ነፃነት የሚጋፋ አምላክ አይደለም። እኛ ወደ እግዚአብሔር እንድንጸልይ እግዚአብሔርን እንድንለምነው እግዚአብሔርን አድርግ ብለን ወደ እርሱ ጸሎት ልመና እንድናቀርብ ፈቃድ አለው እግዚአብሔር። ስለዚህ እመቤታችን ቅድስት ድንግል ማርያም እንድታማልድ ፈቃድ አለው እግዚአብሔር። እንድታማልድ ወይን እኮ የላቸው ማድርግላቸው፣ ወይን ስጣቸው እንድትር ፈቃድ አለው። አያችሁ፣ የእመቤታችን ድርሻዋ ወይን እንዲደረግ መለመን፣ የክርስቶስ ድርሻው ደግሞ ውሃውን ወደ ወይን መቀየር ነው። ስለዚህ እስከዛ ዝም አለ። አሁን አንዳንዶቹ ይላሉ በኋላ የምናየውን ኦ ብእሲቶ ምንት በየምስሌኪ፣ አንቺ ሴት ካንቺ ጋር ምን አለኝ የሚለውን ቃል ይይዙና እመቤታችን ቅድስት ድንግል ማርያምን ክርስቶስ ከኔ ወግጅ ብሏታል፣ ላቲ ስብሐት ምስጋና ለሷ ይሁን ብለው የሚናገሩ አሉ። እንደዛ አይደለም። እናትና ልጅ እንደ ተግባቡ እኮ ምናየው ዘይቤ ኩሎ ዘይቤ ለክሙ ግበሩ፣ የሚላችሁን ሁሉ አድርጉ ብላ እኮ ተናግራለች። የሚላችሁን ሁሉ አድርጉ። እናትና ልጅ ተግባብተዋል። እመቤታችንና ክርስቶስ ተግባብተዋል። አሁን ዛሬ እኛ ተምታቶብን እነርሱ እንዳልተግባቡ አድርገን እንይዛለን። ደግሞስ ተመልከቱ፣ እኛ እናትና አባትን እንድናከብር ትእዛዝን የሰጠ እናትና አባቱን የማያከብር እድሜው በምድር ላይ አይረዝምም ብሎ የተናገረ ያጻፈ አምላክ እናቱን እመቤታችን ቅድስት ድንግል ማርያምን ይንቃታል ብሎ ማሰብ እኮ ከባድ ነው። እንዴት ሊንቃት ይችላል? እመቤታችን ቅድስት ድንግል ማርያምን አይንቃትም። አያችሁ፣ ክርስቶስ አይደለም እመቤታችን ቅድስት ድንግል ማርያምን የሰው ልጅ ሁላ የሚንቅ አይደለም። አረማመዱ አያችሁ፣ ከጭምትነቱ የተነሳ ሲራመድ የእንቁላል ቅርፊት እንኳን አይሰብርም ተብሎ የተነገረለት አምላክ ነው። የእንቁላል ቅርፊት እንኳን አይሰብርም ተብሎ የተነገረለት ጭምት፣ ምንም ክፉ ነገር ከአፉ ያልወጣ፣ እነዚያ አይሁዳውያን ሲዘባበቱበት እንኳን አንድ ቃል ያልተናገረ አምላክ እመቤታችን ቅድስት ድንግል ማርያምን ይሰድባታል ብሎ ወግጅ ከኔ ይላታል ብሎ ያመናጭቃታል ብሎ ማሰብ ሰው አለመሆን ነው። የእግዚአብሔርን ሰውነት አለመረዳት። እንደውም አስተዳደጉን አባቶቻችን ሲናገሩ ምንድነው ያሉን? በበህቅ ለሂቃ እንዘ ይትዔዘዝ ለአዝማዲሁ ወለይእቲ እሙ። አያችሁ፣ በየጥቂቱ ለናቱ ለወገኖቹ እየታዘዘ አደገ። በየጥቂቱ ለናቱ ለወገኖቹ እየታዘዘ ያደገ አምላክ አሁን እመቤታችን ቅድስት ድንግል ማርያምን ወይን ውሃውን ወይን አድርግላቸው ወይን የላቸውም ብላ ስትጠይቀው ወግጅ ሊላት የሚችለው በምን አይነት አነጋገር ነው? አያችሁ፣ ሊላት አይችልም። ስለዚህ እነሱ ተግባብተዋል። እመቤታችን ቅድስት ድንግል ማርያም ወይን እኮ የላቸውም፣ ወይን እኮ አልቆባቸዋል ስትለው ምን አላት? ኦ ብእሲቶ ምንት ብየ ምስሌኪ፣ አንቺ ሴት እኔ ካንቺ ጋር ምን አለኝ? አዲ ይበጻ ጊዜ፣ ነገር ግን ጊዜ ገና አልደረሰም አላት።
ካንቺ ጋር ምን አለኝ ማለት ካንቺ ጋር ምን ጠብ አለኝ? ካንቺ ጋር ምን ጠብ አለኝ? አንቺ ሴት የምትለዋ ቃል የአክብሮት ንግግር ትሆናለች። በእርግጥ እንዳጠቃቀማችን ነው። አንዳንድ ጊዜ የማዋረድ የማመናጨቅ ምልክት ሊሆን ይችላል። ለምሳሌ አንድ ሰው በንግግሩ አንቺ ሴት ውጭልኝ ሲል ምን ነው ሊሆን የሚችለው? አያችሁ፣ የማመናጨቅ የመናቅ ምልክት ሊሆን ይችላል። በአክብሮት ደግሞ አንቺ ሴት፣ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አንቺ ሴት አንቺ ሴት አንቺ ሴት እያለ ደጋግሞ ሲናገር እናየዋለን። ይሄ ደግሞ የዕብራውያን ልማድ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 15 ቁጥር 18 ላይ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ ብሎ ሲናገር እናያለን። አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ፣ እምነትሽ ታላቅ ነው ብሎ አክብሮ አመስግኖ እንደወደድሽ እንደፈቀድሽ ይሁንልሽ። አያችሁ፣ አሁን አንቺ ሴት የአክብሮት ቃል ማለት ነው። ሁለተኛ ለምሳሌ በዮሐንስ ወንጌል ምዕራፍ 8 ቁጥር 10 ላይ አንቺ ሴት ከሳሾችሽ የት አሉ? እኔ አልፈርድብሽም፣ ደግመሽ እንዳትበድይ ይላታል። አያችሁ፣ አሁን አንቺ ሴት ብሎ ነው የተናገራት። ነገር ግን ከሳሾችሽ ወደታ ሞገስ እየሰጣት ነው። ፍርሃቷን እያራቀላት ነው። እሷን ይከሱ የነበሩ ሰዎች ከሷ እንደራቁ እየነገራት የነበራትን ሐዘን እያቀለለላት ነው። ስለዚህ ይሄ የአክብሮት ቃል ነው። ካንቺ ጋር ምን አለኝ ማለት ላልፈጽምልሽ አድርግ ያልሽኝን ነገር ላላደርግልሽ ካንቺ ጋር በሰርግ ቤት ምን አለኝ ማለት ነው። ሲጀመር ክርስቶስ ወደዚህ ምድር የመጣው የሰውን ድህነት ፈልጎ ነው። ሰው እንዲድን፣ ሰው እንዳያፍር፣ በኃጢአቱ እያፈረ እንዳይኖር፣ እንዳይሸማቀቅ ነው። አያችሁ፣ ቀድሞ በዛ በዳቢሎስ ግዛት ስር ሆነን እናፍር እንፈራ የነበርንበት ጊዜ አልቆ ዛሬ አያችሁ ቀና ብለን የምንሄድበትን ሞገስ ሊሰጠን ነው። ኃይል ሊሰጠን ነው የመጣው። ከመቤታችን መወለዱ ከስጋዋ ስጋ ከነፍሷ ነፍስ ወስዶ መዋሃዱ መንሳቱ ለዚህ ነው። ስለዚህ የሰው ልጅ ሀፍረት በሙሉ ሊያጠፋ፣ የሰው ልጅ ፍርሃት በሙሉ ሊያጠፋ፣ የሰው ልጆች በዚህ ምድር ላይ ያለ ፍርሃት የሚኖርበትን ኃይል ሊሰጥ ነው የመጣው። ስለዚህ ይሄንን ላላደርግ ካንቺ ለምን ሰው ሆንኩ? ይሄንን ላላደርግ ካንቺ ለምን ካንቺ ጋር ለምን በሰርጉ ቤት ተገኘሁ ነው ያላት። አሁን ይሄን ደግሞ በምን ይታወቃል? በዛች በሰራፕታዋ ሴት እናውቃለን። ኤልያስ ወደዛች ሴት በተላገከ ጊዜ በዚህ በአንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ የምናገኘው ኃይለ ቃል ነው። ልጇ ሞተባት። ያን ጊዜ ምንድነው ያለችው? አንተ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ ነው ያለችው። ልጄ ይሞትብኝ ዘንድ አንተን ባበላሁ፣ አንተን ባጠጣሁ፣ አንተን በተቀበልኩ፣ የእግዚአብሔር ነብይ ብዬ አንተን ባስተናገድኩ ልጄ ይሞትብኝ ዘንድ ካንተ ጋር ምን አለኝ? ካንተ ጋር ምን ጸብ አለኝ? ያችሁ አጋንንትም እንዲህ ነው ያሉት ክርስቶስን ካንተ ጋር ምን አለን ታጠፋን ዘንድ ያሉት ለዚህ ነው። ስለዚህ ካንተ ጋር ምን አለኝ ማለት እንደው ሰው እንደሚመቸው እየወሰደው ነው እንጂ ካንተ ጋር ምን ጸብ ምን ክርክር አለኝ ማለት ነው። ክርስቶስም እመቤታችን እንደዚህ ስላት ካንቺ ጋር ምን ጸብ ምን ክርክር አለኝ ነው። በዚህን ጊዜ እመቤታችን ቅድስት ድንግል ማርያም ምን አለች? የሚላችሁን አድርጉ አለች። የሚላችሁን አድርጉ። አሁን አንድ ነገር እናያዝ። ቅዱሳንን የሚሆን እመቤታችንን የሚሆን አማልዱን ልንል እንችላለን። በህይወታችን ኑ ልንል እንችላለን። እንደ ውሃ የሆነውን ምንም ጣዕም የሌለውን ህይወታችን እንዲቀይሩልን ልንለምናቸው እንችላለን። እውነት ነው። ነገር ግን የኛ ድርሻ ደግሞ አለ፣ መታዘዝ። የኛ ድርሻ ደግሞ አለ፣ የምንባለውን ማድረግ። አሁን ችግሩ የምንባለውን አናደርግም፣ ነገር ግን ለኛ እንዲደረግልን እንፈልጋለን። አያችሁ፣ ስርዓት አንጠብቅም፣ ጾም አንጾምም፣ ጸሎት አንጸልይም፣ ስግደት አንሰግድም፣ ቅዳሴ አናስቀድስም፣ ስጋ ወደሙን አንቀበልም። ነገር ግን እግዚአብሔር በታምራት አያችሁ ህይወታችን እንዲለውጠው ያጣናውን ነገር እንድናገኝ ባፈርንበት እንድንከብር እንፈልጋለን። እመቤታችን ግን የሚላችሁን ሁሉ አድርጉ ነው ያለቻቸው እንጂ ዝም ብለው ወይን ሆኖ አልተገኘም። ባዶ የሆነው ማድጋ ወይን ሆኖ ተቀይሮ አልተገኘም። አያችሁ የሚላቸውን አድርገው ውሃ ተሸክመው ጋኑን ሞልተው ያንን አሳልፈው ሰጥተው ለድምተኛው እዛ ቤት ውስጥ ላለው ሰርግ ቤት ለተጋበዘው ሁሉ አሳልፈው ሰጥተው
ይሄ ሁሉ መታዘዝን የሚያሳይ ነገር ነው። መታዘዝን ያሳያል። ስለዚህ ሁላችንም የምንፈልገው ነገር እንዲደረግ መታዘዝን የምንባለውን ማድረግ ሕጉን ስርዓቱን መጠበቅ በቤተ ክርስቲያናችን በቅድስት ተዋህዶ ስርዓትና ሕግ መመራት ግዴታ ነው። እርግጥ ነው እግዚአብሔር ታምር የሚያደርግበት ነገር አለ። ታምር ሊያደርግ ይችላል። ለምሳሌ ሰይጣን እግዚአብሔር ማን እንደሆነ እንዲያውቅ እግዚአብሔር ታምር ያደርጋል። ሰይጣን ማን እንደሆነ እግዚአብሔር ማን እንደሆነ እንዲያውቀው ጌትነቱን አምላክነቱን እንዲያውቅ ታምር ያደርጋል። እኛ ያላመንበት ሰዎች በመጨረሻ ሰዓት እንዲፈርድብን ሲፈልግ ታምር ሊያደርግልን ይችላል። ያላመኑ ሰዎች ታምሩን አይተው እንዲመለሱ ታምር ሊያደርግ ይችላል። ያመነው ሰዎች እንዳናፈር ደግሞ ታምር ሊያደርግ ይችላል። በዚህ ምክንያት ህይወታችን ላይ ሊለወጥ ይችላል። እንደ ክርስቲያን ግን የምንባለውን በማድረግ በህይወታችን ለውጥ እንዲመጣ ማድረግ። ተመልከቱ፣ ውሃው ወደ ወይን ተቀየረ። ውሃው ወይን እኮ የላቸውም ስትለው ጋኑን ተመልከቱ። ጋኑን ምን እንዲሞሉት? ውሃ እንዲሞሉት አዘዘ። ጋኑን ውሃ እንዲሞሉት። ከዚያ በኋላ ቀድታችሁ ስጡ አላቸው። ቀድተው ሲሰጡ ከቀድሞ የሚጣፍጥ የሚጥም ወይን ከቀድሞው የተለየ ወይን ሆነ። እንደው ምን ይላል? ጥዒሞ አንከረ ሊቀ ምርፋቅ። የቤቱ አሳዳሪ ቀምሶ ምን አለ? አደነቀ። ይህንን ወይን ወደ ኋላ ለምን አቆያችሁ ብሎ እንደውም እነሱን ተቆጣቸው። ቀምሶ አደነቀ። አያችሁ፣ ቀምሶ የሚደነቅ ማንነት ባዶ የነበሩት በውሃ የተሞሉት ምንም ጣዕም ምንም ሽታ የሌላቸው መዓዛ የሌላቸው የነበሩ በዛ የተሞሉ የነበሩ ጋኖች በኋላ ግን የወይን መፍለቂያ ሆኑ። አያችሁ፣ ህይወታችን እንደዚህ ነው። በህይወታችን ምንም ምግባር የሌለን የነበርን ሰዎች፣ ምንም መልካም ነገር የሌለን የነበርን ሰዎች፣ ምንም አያችሁ ትሩፋት ያልነበረን ሰዎች እመቤታችን በህይወታችን ስትገባ ክርስቶስ በህይወታችን ሲገባ ህይወታችን ይቀየራል። አሁን ትልቁ ነገር እነሱን ወደኛ ማስገባት ነው። በእኛ ውስጥ እንዲገቡ ከኛ ጋር እንዲሆኑ መፍቀድ። እነሱ ከኛ ጋር ከሆኑ ህይወታችን ይጣፍጣል። እውነት ነው። አረጋዊ መንፈሳዊ እንዲህ ይላል፣ ጥዑም መዓዛሁ ለጸዋሚ። የሚጾም ሰው መዓዛው የጣፈጠ ነው ይላል። የሚጾም ሰው መዓዛው የጣፈጠ ነው። የሚጣፍጥ መዓዛ አያችሁ፣ ከማይጣፍጥ መዓዛ ሳይኖረን ከነበርንበት ህይወት ወደ መዓዛነት መምጣት፣ የቤተ ክርስቲያን መዓዛዎች መሆን፣ ቤተ ክርስቲያን ክርስቲያን መሽተት። አያችሁ፣ ሰዎች እኮ ይቀምሱናል እኮ፣ በአነጋገራችን ይቀምሱናል፣ በአካሄዳችን ይቀምሱናል፣ በክርስትናችን ይቀምሱናል። ያን ጊዜ ጣዕም የሌለን ጣዕማችን የሚመር የማይጣፍጥ ሆነን መገኘት አለብን የለብንም? አያችሁ፣ እንደውም የሚያደንቁን ሲቀምሱን ክርስትናችንን የሚያደንቁት መሆን አለብን። ያ የሰርጉ አሳዳሪ ቀምሶ እንዳደነቀ ክርስትናችንን ሲቀምሱት የሚያደንቁን መሆን መቻል አለብን። የሚደነቅ ክርስትና፣ የሚቀመስ ክርስትና፣ ሽታ ያለው መልካም ሽታ ያለው መልካም መዓዛ ያለው ክርስትና ሊኖረን ይገባል። ይሄ የሚሆነው ደግሞ እመቤታችን ክርስቶስ ቅዱሳኑ ከኛ ጋር ሲሆኑ ነው። አያችሁ፣ ከኛ ጋር ሲሆኑ፣ ከኛ ጋር የሚሆኑት በሃይማኖት ነው። በሃይማኖት ከኛ ጋር ይሆናሉ። እመቤታችን እኮ ዝም ብላ አይደለም። ወይን እኮ የላቸውም ማለት እኮ ፍቅር የላቸውም፣ አንድነት የላቸውም፣ ጽድቅ የላቸውም ማለት እኮ ነው። ስጋው ደግሞ የላቸውም ማለት እኮ ነው። እውነት ነው። ጽድቅ የለን፣ አንድነት የለን፣ ፍቅር የለን። አያችሁ፣ ስጋው ደግሞ የለን። በምን ክርስቶስ ከኛ ጋር ይሁን? በምን ክርስቶስ ከኛ ጋር ይሁን? ክርስቶስ ከኛ ጋር ሲሆን ክርስቶስን ልጅን ጠርቶ እናትን ጠርቶ ልጅን መተው አይቻልም። ስለዚህ እመቤታችን ከኛ ጋር ትሆናለች። መምህርን ጠርቶ ደቀ መዝሙርን ጠርቶ መምህርን መተው አይቻልም። ስለዚህ ክርስቶስ ከኛ ጋር ሲሆን ደቀ መዛሙርቱም ከኛ ጋር ይሆናሉ፣ ቅዱሳኑ ከኛ ጋር ይሆናሉ ማለት ነው። አያችሁ፣ ለዚያ ነው በዚህ ጊዜ ወይን ያለቀብን ሰዎች ብዙ ነን ማለት፣ ፍቅር ያለቀብን፣ አንድነት ያለቀብን፣ ምግባር ያለቀብን፣ ትህትና ያለቀብን ሰዎች ብዙ ነን። የቤተ ክርስቲያንን ስርዓት መጠበቅ ያለቀብን ሰዎች ብዙ ነን። ስርዓቷን መጠበቅ አልቆብናል። ሁላችንም እንደመሰለን ስርዓቱን በራሳችን ልክ ቀደን ሰፍተን እየለበስን ምን ችግር አለው እያልን ነው። አያችሁ፣ ይሄ ከባድ ነው። ስለዚህ ይሄ ወይን ያለቀብን ሰዎች አያችሁ ክርስቶስን ልንጋብዘው ያስፈልጋል ማለት ነው።
ክርስቶስን ልንጋብዘው፣ ድንግል ማርያምን ልንጋብዛት። እመቤታችን ቅድስት ድንግል ማርያም እነዚያ አሳላፊዎች ሲጨነቁ አይታ ሳይነግሯት ቅዱስ ገብርኤል ምን ብሏታል? ኦ ምልዕተ ጸጋ፣ ጸጋን የተመላሽ ሆይ ብሏታል። ስለዚህ ጸጋን የተመላች እመቤት ስለሆነች ወደ ሰርጉ ስለጠሯት ብቻ የጓዳቸውን ክፍተት ያለባቸውን ጉድለት እንዳያፍሩ አውቃ እኮ ነው ያማለደቻቸው። አሁንም እኛ ወደ ህይወታችን ብንጠራት አያችሁ ሳንለምናት ቃል ሳናዋጣ የሰውነታችንን የልቦናችንን ጎደሎ አውቃ ወደ ልጇ የምታማልድ እናት ናት። አድርግላቸው፣ ፈጽምላቸው ትላለች። እሱም ብቻ ግን አይደለም የሚላችሁን አድርጉም ብላ ደግሞ ለኛ መልሰ ትናገራለች። እያችሁ እመቤታችን የልቦናችንን አውቃ ወደ ክርስቶስ እንደምታማልደን ይቅር በላቸው ማራቸው እንደምትል ሁሉ እኛን ደግሞ ክርስቶስ የሚያዝዛችሁን አድርጉ ብላ ደግሞ መልሳ ትነግረናለች። ስለዚህ ክርስቶስ የሚያዝዘንን ቤተክርስቲያን የምታዝዘንን መፈጸም፣ የቅዱሳንን ምልጃ መቀበል፣ ይልቁንም ደግሞ ከፍጡራን ሁሉ በላይ የሆነች እመቤታችን ቅድስት ድንግል ማርያም የእናት ልመና አንገት ያስቀልስ ፊት ያስመልስ ነው እኮ የሚባለው አይደል? አያችሁ። ስለዚህ ክርስቶስ አንገቱን የማይመልስባት ፊቱን የማያጠቁርባት እናት ናት። ወደ ልጇ ትለምናለች ስለኛ። እኛ ግን የምንባለው ማድረግ መፈጸም ያስፈልጋል ማለት ነው። የምንባለው ማድረግ መፈጸም ያስፈልጋል። ያ ካልሆነ ከባድ ነው የሚሆነው። አሁን ያለን ጣዕም አልባ ህይወት ነው። በቃ ጣዕም አልባ ህይወት። ያ ጣዕም ያለው ክርስትና፣ ጣዕም ያለው ምግባር፣ ጣዕም ያለው ፍቅር፣ ጣዕም ያለው አንድነት። ክርስትና እኮ የአንድነት ጉባኤ እኮ ነው። አሁን ተበታትነን ተከፋፍለን እኮ ነው ያለነው። ስለዚህ ያን የአንድነት ጉባኤ ለማምጣት እያንዳንዳችን ክርስቲያኖች አያችሁ ያ ውሃ የሆነው ህይወታችን ወደ ወይን እንዲቀየር መለመን መጸለይ ያስፈልጋል። ለዚህ ደግሞ ወይንኬ አልቦም ወይን እኮ የላቸውም ብላ የምትለምን እመቤታችን ከኛ ጋር መሆን መቻል አለባት። ስጋ ወደምህን ስጣቸው፣ ተሰቀል፣ ሙት። ቅድም እንዳልያልነው በሶስተኛው ቀን ያልነውን በሶስተኛው ክፍለ ዘመን ብለናል እኮ። በሶስተኛው ክፍለ ዘመን ተሰቀልና ሙት፣ ስጋህን ደምህን ስጣቸው፣ ህይወት ይሆናቸው። ስቴ ህይወት ስቴ መድኃኒት። ትርጓሜያችን እንደዛ ይላል። ስቴ ህይወት ስቴ መድኃኒት፣ የህይወት መጠጥ የህይወት መድኃኒት ስጋህን ደምህን ስጣቸው ማለቷ ነው ብለው ተርጉመውታል። አዎ ለዚያ ነው አዲ ይበዛ ጊዜ ገና አልደረሰም። የምሰቀለው በዕለተ ዓርብ ነው። አያችሁ ተመልከቱ። ሰርጉ የነበረው በዚያ ጊዜ የካቲት 23 ነው ሰርጉ የነበረው። አሁን ወደዚህ ወደ ቃና ዘገሊላ ጥር 12 የምናከብረው ከጥምቀት ጋር የውሃን በዓል በውሃ ማክበር ስለሚገባ አባቶቻችን ስራ ስለሰሩ ነው። ሰርጉ የነበረው የካቲት 23 ነው። ክርስቶስ የሚሰቀለው ግን መጋቢት 27 ነው። ስለዚህ ጊዜ ገና አልደረሰም ያላት ለዚህ ነው። ጊዜ ገና አልደረሰም እንጂ ላልሰቀል ወደዚህ ምድር መጥቻለሁ ወይ፣ ስጋዬን ደሜን ለሰው ልጆች ሁሉ ላልሰጥ ወደዚህ ምድር መጥቻለሁ ወይ፣ ያንቺን ስጋ መንሳቴ ካንቺ ስጋ መዋሃዴ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ መዋሃዴ እኮ ለሰው ልጆች መብል መጠጥ የሚሆን ስጋዬን ደሜን ልሰጣቸው ነው ማለቱ ነው። አሁንም ሁላችንም ክርስቲያኖች ህይወት ያለው በክርስቶስ ስጋና ደም ነው። እመይበላይክሙ ስጋሁ ለወልደ እጓለ እመሕያው አልብክሙ ህይወት በላዕሌክሙ። የኢየሱስ ክርስቶስን የሰው ልጅ ስጋ ካልበላችሁ በራሳችሁ ህይወት የላችሁም። ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም። ዘበላ ስጋዬ ወሴተ ደሜ በሕይወት ዘላለም። ስጋዬን የበላ ደሜን የጠጣ ግን የዘላለም ህይወት አለው። እኔ ከእርሱ ጋር እኖራለሁ፣ እርሱ ደግሞ ከኔ ጋር ይኖራል አለ። ስለዚህ ከክርስቶስ ጋር ለመኖር አሁን ያጣነውን ወይን ስጋው ደሙን መቀበል፣ አሁን የሌለንን ስጋና ደም መቀበል፣ ማንቀበል የነበር መቀበል፣ ምንቀበለው ደግሞ አጽንተን መያዝ፣ የሌለንን ፍቅር መያዝ ያስፈልጋል። ስለዚህ በዚህ ሳምንት በአስተርእዮ በቃና ዘገሊላ በዚህ ወቅት የምናየው ይህንን ነው። ፍቅር የሌለን ሰዎች ፍቅር እንድንይዝ፣ አንድነት የሌለን ሰዎች አንድነታችን እንድናጠነክር፣ ስጋው ደግሞ ማንቀበል ሰዎች እንድንቀበል፣ የቤተክርስቲያንን ስርዓት ማንጠብቅ ሰዎች ስርዓትን እንድንጠብቅ፣ የጣፈጠ ክርስትና እንዲኖረን ነው የምንማረውና የጣፈጠውን ክርስትና እንድንይዝ የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና በረከት አይለየን። ወስብሐት ለእግዚአብሔር። እሺ አስተማሩን የመከሩን መምህራችን ዲያቆን አዝመራው ዋለልኝ እነሆ በዮሐንስ ወንጌል
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የቀየረበትን ቃለ እግዚአብሔርን አስመልክቶ አስተምረውናል፣ መክረውናልና ለመምህራችን ቃሎት ያሰማልን። ለእኛም ደግሞ ለሰማነው 30ና 60 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።